ከህይወት ማህደር ከህይወት ማህደር ትረካ በየኔ ብዕር ቲዩብ ክፍል 7። ሳምንቱ ለኔ መልካም አልነበረም። ጥሩ ባልሆኑ ስሜቶች ተሞልቶ አለፈ። ከኤልሳቤት ጋር ቀጠሮ ባይኖረኝም ቅዳሜን አስታውሳ ትመጣ ይሆናል ብዬ ስላሰብኩ ሁልጊዜ በምንገናኝበት ቦታ ተቀምጬ እየጠበቅኳት፣ እሷ ግን ልትመጣ አልቻለችም። ያለችበት ሁኔታ መልካም እንዳልሆነ ግልጽ ነው። የመገናኛችን ሰዓት ስላለፈ የቤተሰቦቿ ዘለፋ ከናፍቆቴ አይበልጥም ብዬ ወደ ኤልሳቤት ሰፈር ጉዞዬን አደረኩ። ይሁን እንጂ ሐሳቤን ማሳካት አልቻልኩም። ከኤልሳቤት ሰፈር ስደርስ ዳዊት ተገናኘኝ። ያለውበትን ሁኔታ ላስረዳው ሞከርኩ። አንገቴን ይዞ ወሮሮ ጣለኝና በእግሩ ረገጠኝ። ተስፋ ባለመቁረጥ ተነስቼ አንድ ጊዜ እንዲያገናኘኝ ተማጸንኩት። አልሰማኝም። እጅና እግሩን እየተጠቀመ መደብደብ አማራጭ አደረገው። ካለውበት መጥፎ ስሜት የሱ ዱላ ሊበልጥ አልቻለም። የሱን ዱላ ፈርቼ ኤልሳቤትን እንዲያገናኘኝ መለመኔ ስላላቆምኩኝ የሷን ሰላም አትፈልግ? ከቤት እንድትባረር ትፈልጋለህ? አለኝ ተቆጥቶ። ያላሰብኩት ሐሳብ ስለነበር ደነገጥኩ። ከዱላው ይልቅ ይህ ንግግሩ ውስጤን አቆሰለው። በዓይኔም ባና ፈሰሱ። በእጄም ባይን እየጠረኩ ዙሬ እንኳን ሳላየው ወደ ቤቴ ተመለስኩ። ከቤት ብትባረር ምን አደርጋለሁ? ምን አለ እሷን የማኖር አቅም ቢኖረኝ ብዬ ተመኘሁ። በእኔ ምክንያት ቤተሰቦቿ አብዝተው ሲቆጧት ሌላ ቦታ እንድትንቀሳቀስ ሁሉ እንዳልፈቀዱላት ሳስብ መውደዴ ጥፋት ነው እላለሁ ብቻዬን የሐሳብ ሸክም ተሸክሜ። ናፍቆትና ሐሳብ የበዛበት ሌላ ሳምንት አሳለፉ። ኤልሳቤትም የኔን አይነት መጥፎ ጊዜ እያሳለፈች እንደሆነ አልጠራጠርም። የ11ኛ ክፍል ትምህርት ዛሬ ስለሚጀመር ወደ ሽኩዳድ አጠቃላይ ሁለተኛ ደረጃ ትምህርት ቤት ጉዞዬን አደረኩ። የቀድሞ ትምህርት ቤቴ አቲከም ሁለተኛ ደረጃ ትምህርት ቤትንም በአእምሮ ያስባለሁ። የኤልሳቤት መገኛ የ9 ወራት ጥሩ ጊዜ ትዝታ ያለው እዚያው ነውና። ኤልሳቤትን ያገኘኋት በ10ኛ ክፍል የመጀመሪያ የትምህርት ቀን ነበር። ምን ነው ዛሬን የማየት እድል ቢኖረኝ አልኩት ብሩክን። ቢሆንማ መልካም ነበር አለኝ። ታስታውሳለህ? በባለፈው ዓመት የመጀመሪያ ሳምንት አንተ አልመጣም ነበር። ዛሬ ግን ተገኘህ። የኤልሳቤት ምትክ ሆነህ እንድታጽናናኝ ነው አይደል? አልኩት። አይዞን ቸሪ፣ ናፍቆትና ትዝታ እያሸነፈህ እንደሆነ እረዳለሁ። ደግሞ ተመሳሳይ ሐሳብና ስሜት ስላላችሁ ጓደኝነታችሁ እንደማይቋረጥ ማመን አለብህ እያለ ለማጽናናት እየሞከረ ጉዟችንን አደረግን። ለኔ 2.4 ከሚመጣ ምን አለ አንድ ተቀንሶ ለኤልሳቤት ቢሆንና የሁለታችሁን ደስታ ባየሁ አለ ብሩክ። ከትምህርት ቤቱ አጥር ግቢ አካባቢ ስንደርስ ኤልሳቤትን በሩ አካባቢ ቆማ አየኋት። ደስታ ይሁን ድንጋጤ የማላውቀው የተዘበራረቀ ስሜት ሰውነቴን ተቆጣጠረው። ስታይ የሷን ፊት ግራ የመጋባት ስሜት አለው። ለፈገግታ ይሁን ለምባ ያልታወቀ ገጽታን አሳይታኝ እኔም ወደሷ እሷም ወደ እኔ ሄደን ተቃቀፍን። ከቅፌ ስትወጣ አንገቷን አቀረቀረች። በእጆቼ እጄ ቀና ሳደርጋት እነዚያ ውብ ዓይኖቿ እንባ ያፈሳሉ። በእጆቼ እንባዋን ጠርጌ ከደረቴ አስጠግቼ አቀፍኳት። ብሩክን ሰላም ካለችው በኋላ ከትምህርት ቤቱ ግልባጭ ወደሚወስደው ለእግረኛ ብቻ በሆነው ጠባብ መንገድ ይጃት ሄዱ። ናፍቆቴን መወጣት የምችል ይመስል ውብ ጉንጮቿን፣ ግንባሯን ደጋግሜ ሳምኳት። ስላለፉት መጥፎ ቀናቶች ስናወራ ዓይኖቿን ባን ይሞላሉ። ስላለፈው እንጂ ስለ ወደፊቱ የምንገናኝበትን ተስፋ ይዛ እንደመጣች ነገረችኝ። ቤተሰቦቿ ግብርና ኮሌጅ እንድትማር ቢያስቡም እሷ ግን እኔ ከመማርበት ትምህርት ቤት አካባቢ እንዲሆን ሙያና ቴክኒክ ኮሌጅ መማር እንደምትፈልግ ነግራ ሳምናቸዋለች። እኔም ዳዊት አግኝቶኝ የደበደበኝ ቀን የጻፍኩትን ግጥም አነበብኩላት። እንዴት ነሽ? ቅርብ እያለሽ ርቀሽኝ አጥብቄ ናፍቃለሁ። መቼ ነው የማገኝሽ? እያልኩ ትካዜን ታቀፍያለሁ። የመዋደዳችን መንገዱ ምነው ሾህ በዛበት፣ ላልጠላሽ ከንቱ ላጠኝ ምነው ባይቀጡን በናፍቆት። አንቺን ከማሰብ ላይ ያግዱኝ
መውደዴን ከልቤ ላይ ያወጡ የመለያያ አጥር አጥረው በጭንቀት ህሊናዬን ቢቀጡ ይደክማሉ እንጂ አብዝተው ካንቺ ሊለዩኝ አይችሉም። የልቤን መውደድ አውጥቼ በፍጹም ልለይሽ አልፈቅድም። ቢርቅ እንኳን መገናኛው የነሱ እንቅፋት ቢበዛ ደስታዬን ምን ቢያሳጡኝ አርቀውኝ ካንቺ ማዛ መታገስን መች ሰልችቼ መጥፎ ቀናት እስኪያልፉ መገናኛ ጎዳናውን ወደው ፈቅደው እስኪያሰፉ ሳትወጂ በግድ አስገድደው ከኔ እንድትርቂ ያደረጉሽ የልቤ ናፍቆት ህመሙ ኤልሳ ናፍቆቴ እንዴት ነሽ ኤልሳ ናፍቆቴ እንዴት ነሽ ብዬ ሳነብላት ምንም ቃል ሳታወጣ አንገቴን አቀፈችኝ። እኔም ናፍቄሃለሁ የሚል ትርጉምን ሰጠኝ በቃል ሳይሆን በተግባር። የመገናኘት ተስፋችንን አለምልመን የዛሬን ትምህርት ቀጥቼ ወደ ቡሬ ሙያና ቴክኒክ ኮሌጅ አብረን ሂደን ምዝገባ የሚጀመርበትን ቀን ጠይቀን ጥሩ የአብሮነት ጊዜ አሳልፈን ተለያየን። ኤልሳቤት በአይሲቲ ዳታቤዝ አድሚኒስትሬሽን ደረጃ 4 ትምህርት ጀምራ እየተማረች ነው። እኔም የ11ኛ ክፍል ትምህርቴን እየተከታተልኩ ነው። እንዳጋጣሚ ፈረቃችን ተመሳሳይ ሆኖልን ኤልሳቤትን እየጠበቅኩ አብረን ነው ወደ ትምህርት የምንሄድ። መልካም ጊዜ ለማሳለፍ የተጓዝንበትን የቡሬ ሙያና ቴክኒክ መንገድ አሁን ለእውቀትም ጭምር እየተጓዝንበት ነው። በየቀኑ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እየተሳለምነ ኤልሳቤትን ኮሌጅ አድርሼ ነው እኔ ወደ ትምህርት ቤቴ የምሄድ። ስንመለስም ምንም ኤልሳቤት ቀድመው ቢወጥም ከኔ ትምህርት ቤት አካባቢ መጣ እየጠበቀችኝ አብረን የምንመለሰው። የትምህርት ቤታችን የመንገዱ መራቅ ለኛ መልካም አጋጣሚ ሆነልን እንጂ አድካሚ አልሆነብንም። የጧት ስንሆን በጧት እንገናኛለን፣ ከሰዓት ስንሆን ከሰዓቱ ቀድመን እንገናኛለን። የኤልሳቤት ቤተሰቦች የመንገዱን መራቅ ስለሚያውቁ ከሰዓቱ ቀድማ ስትወጣ አይቃወሟትም። የቅዳሜን አብሮነት ቢከለክሉን ከሰኞ እስከ ዓርብ ረጅም ቀን ጥሩ ጊዜ ማሳለፊያና መማሪያን ሰጡን። የኤልሳና የኔ ጥሩ ግንኙነት ለኔ ብርታት ሆኖልኝ በትምህርቴ ጥሩ ውጤት እያመጣው ነው። በመጀመሪያው ወሰነ ትምህርት 3ኛ ደረጃ ያዝኩ። የመጀመሪያው ወሰነ ትምህርት እረፍት ስለተዘጋ ቅዳሜን የሚተካልን ጥሩ ቀን ለማሳለፍ ኤልሳቤትና እኔ ቀጠሮ ይዘን ኤልሳን እየጠበቅኩ ነው። ኤልሳና ሀብታሙ አብረው መጡ። ሀብታሙ ማለፊያ ውጤት ስላልመጣለት ፍኖተ ሰላም የግል ኮሌጅ እየተማረ እንደሆነ ነግራኝ ነበር። ዛሬ ግን ለምን አብሯት እየመጣ እንደሆነ አልገባኝም። ሀብታሙ እንዳያየኝ እኔም ተደበቅኩ። ኤልሳቤት ዩኒፎርም ለብሳ ደብተሯን ይዛ ነበር የመጣች። የቀጠሮ ቦታችን ስትደርስ ሀብታሙ በማያት መልኩ እያየች አልፈው ሄዱ። እኔም በርቀት ተከተልኳቸው። አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አካባቢ ሲደርሱ ሰላም ብሏት እሱ ወደ ቀኝ ታጠፈ። ኤልሳቤትም ቀጥ ብላ መንገዷን ሄደች። ሀብታሙ እስኪርቅ ጠበቅኩና ፈጠን ብዬ ማቋረጫውን መንገድ አልፌ ወደ ኤልሳቤት ደረሱ። የተለመደ ሰላምታችንን ተለዋወጥን። ወደ እኔ ትምህርት ቤት ታጥፈን በትምህርት ቤቱ ጀርባ አልፈን ወደ ባህር ዳር መሄጃው መስመር ረጅም መንገድ ተጉዘን ማረፊያ ዛፍ ስላገኘን እዚያው ተቀመጥን። የአብሮነትን መልካም መዓዛ እያሸተትነ የትምህርት መመለሻ ሰዓት ሲደርስ ወደ ቤት ጉዟችንን አደረግነ። የዛሬ የትምህርት ክፍለ ጊዜዋ መምህር እንደሌለ ትላንት ስለነገራቸው እኛም አጋጣሚውን እንጠቀም ብለን እንጂ ከትምህርቷ ቀርታ ተገናኝተንም አናውቅ፣ ለመገናኘትም አናስብም። የዚህ ዓመት ጊዜ በዚህ መልኩ ጨርሰን እኔም በጥሩ ውጤት በደረጃ ወደ 12ኛ ክፍል አለፍኩ። ኤልሳቤትም የአንደኛ ዓመት ትምህርቷን በጥሩ ውጤት ታጠናቀቀች። ክረምት ላይ ደረስነ። የዚህ ዓመት ክረምት እንደባለፈው ክረምት እንዳንገናኝ ፈተና የሚሆንብን አልሆነም። ኤልሳቤት አፓራንት በአንድ መስሪያ ቤት ስለወጣች አጋጣሚው ለኛ ምቹ ሆኖልናል። እንደ ቢሮ ሰራተኞች በጠዋት እሷን ተገናኝቼ ከፈለኩም ከሰዓትም በድጋሚ አይቻት ወደ መድረሻ ይመለሳለሁ። መልካም ክረምት ጥሩ ጊዜ ሆኖልን 2 ወሩን አልፈን መስከረም መጥቶ ወደ የትምህርታችን ተሰለፍን። የ12ኛ ክፍልን ትምህርት እየተከታተልሁ የኤልሳቤትንም አብሮነት እያጣጣምሁ በመልካም ስሜት እየኖርኩ ነው። የሚገጥሙኝን እንቅፋቶች በማገዙ ብሩክም ሳይለየኝ እውነተኛ ጓደኝነቱን እያሳየኝ
የ12ኛ ክፍልን የሀገር አቀፍ ፈተና ለመፈተን ዝግጅት እያደረግኩ ነው። የዚህ ዓመት ጊዜ እየተገባደደ ሂዶ ሀገር አቀፍ ፈተና መፈተኛ ጊዜያችን ደረሰ። የፈተናው ሳምንት ኤልሳቤጥ ፈረቃዋ ጠዋት ስለሆነ በጠዋት እየተገናኘን ታበረታታኝ ነበር። ስለ ነገ ተስፋችን ብዬ ተረጋግቼ መስራት እንዳለብኝ ትነግረኛለች። ብሩክም አብሮን ሆኖ ከሮብ እና ከዓርብ ውጭ ወተት በዳቦ እየጋበዘችን ታረጋጋን ነበር። ፈተና ላይ ስቀመጥ ሁሉ እሷ ከጎኔ ያለች ይመስለኛል። ቴንሽን የሚባለው ስሜት በእሷ ይተካል። በተረጋጋ ሁኔታ ፈተናዬን እየሰራው ጨረስኩ። ኤልሳም የሁለተኛ ዓመት ትምህርቷን በጥሩ ውጤት ታጠናቀቀች። በዚህ ዓመት ክረምት የአፓራንት ጊዜው ለአንድ ሳምንት ብቻ ሆነብን። ያችን አንድ ሳምንት በስነ ስርዓት ተጠቅመንባት ለሳምንታት እንደማንገናኝ ራሳችንን አሳምነን እየተዛዘነ ተለያየን።